አገባ ስለ ህፃን ማቲያስ የሚባል ልጅ የለም እዚህ። ለምንድን ነው ይላል? እያንዳንዱ ነገር እያደረግሽ ያለሽውን ነገር አውቃለሁኝ። እዚህ ምን እየሰሩ ይመስልሻል? ህፃን ማቲያስ የት ዶኖታል? ህፃን ማቲያስ ማነው? ማቲያስ ምን ነው? የምን ማቲያስ ነው? ተረጋጊ። ቁጭ በይ። ወጣ የምትወጣ ከሆነሽ ና ውጣልኝ ከቤት ይበቃምላክ እኮ ውጣልኝ። እናቴ ትሙት ይሆን ምንም አድርጌ አላውቅም። ምን አድርጎልኝ? ህፃን ልጅ አይደል እንዴ? ምንም አድርጌ አላውቅም። ማነሽ ሽልማት ሸልምሻለሁ ብለህ አይደል እንዴ እኔን ያስገባኝ? ፍሪጁ ቀረ በቃ። እንዴት ሆኖ ነው ካሜራ የሚኖረው እዚህ ቤት? ካሜራ አለ እና ታዲያ እኔ በምን አውቃለሁ እንደምደበድሉ? እና ልጁን ሳይው ያስጠላኛል። እንዲኖር አልፈልግም። እሱም ጥሩ ስሜት አይደለም ያለው። ተናገሪ ነው ተናገሪ። በቃ እኔ ማየት አልፈልግም። ልጅ የሌላ ሰው ልጅ ማየት አልፈልግም። እኔ ልጅ የራሴን ነው የምፈልገው። ሌላ ሰው ልጅ ሳይ ጥሩ ስሜት አይሰማኝም። ውጣልኝ፣ በቃ አምላክ ብያለሁ። ውጣልኝ። ስነ ስርዓት ያዥ። ከህፃን ጋር ለመገናኘት መሞከር ይሄ ራሱ ምን አይነት ህሊና ቢኖርሽ ነው እንደዚህ አይነት ነገር የምታደርጊ? ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ። ስለዚህ ቤት ድረስ እንድትገኝ ስላለችኝ እንግዲህ ዛሬ ቤቷ ውስጥ እገኛለሁ ማለት ነው። ከዚህ በመቀጠል ልትነግረና የምትፈልገው ነገር ምንድን ነው የሚለውን ደግሞ ከእህታችን ከአንደበቷ የምንሰማው ይሆናል። እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው የኔ ቤተሰብ የሆናችሁ በሙሉ ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን እንደተለመደው አስቀምጡልን እንላለው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላለሁኝ። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። እሺ እህቴ ምንድን ነው ልትነግሪኝ የፈለግሽው? ልትሰጭኝ የፈለግሽው መረጃ ምንድን ነው? እስኪ ንገሪኝ። ኦኬ እኔ ልሰጠ የፈለኩት መረጃ ከስምሽን ጀምርና። እሺ ስሜ ሀብታም ይባላል እና አክብረኝ እዚህ ድረስ ስለመጣኝ በጣም ነው የማመሰግነው። ሀብታም ነው ስምሽ? አዎ ሀብታም ነው። ሀብታሙ ነኝ። ይቀራራል። እሺ ምንድን ነው የተፈጠረው ነገር? እስኪ ንገሪኝ። ማለት ብዙ ጊዜ ቴሌግራም ላይ ቻይናል ገብቼ ሀይ ብልም ምልክቶችን ብሰጥም ልታናገረኝ ማለት አልቻልክም እና አሁን መተህ እዚህ ድረስ አክብረኝ ስለመጣ አመሰግናለሁ። እና ማለት ጓደኛ ያለች እና ይገርማል ከጓደኛ ጋር በጣም የምንዋደድ ልጆች ነን እና ምን መሰለ ማለት የምታሳድገው ልጅ አላት እና በቃ ምንም በቃ ህሊናዬ ምንም ሊያርፍ አልቻለም። ለዛም ነው አንተንም ጠርቼ ያለውን ነገር በዝርዝር ነግሬ መፍትሄ እንድትፈልግልኝ የፈለኩት ማለት ነው። ታውቃለህ ጓደኛዬ ልጅ አላት። ማለትም ልጅ ስል እሷ የእንጀራ እናት ናት ለልጁ ማለት ነው። አዎ ግን ልጁ ላይ የምታደርጋቸው ነገሮች ምንም በቃ ሰብአዊ አይነት ነገር አልሆናለኝ። ምክንያቱም በጣም እንትን ትለዋለች በቃ ልጅ ሆኖ ማደግ የሚገቡትን ነገሮች እያደረገች አይደለም። ኢቭን እንኳን እንደ ሰው እንኳን ጥሩ ነገር እያሳየችው አይደለም። በጣም በቃ ብቻ የምታደርጋቸው ነገሮች ህሊናዬን አላስቀምጥ ስላለኝ እና መፍትሄ መፈለግ እንዳለብኝ ስላሰብኩኝ ነው አንተን ላገኝና ላወራክ ያለውን ነገር የወሰንኩት ማለት ነው። ጥሩ እሺ። ምንድን ነው ማለት ምክንያቷ ምንድን ነው? ይህን ነገር ለማድረግ ሰብአዊ ያልሆነ ድርጊቶችን የምትፈጽመው ነገር ምንድን ነው? እስኪ አንዳንዱን ነገር በደንብ ንገሪኝ እስኪ። በቃ እንዴት ነው ማለት አሁን ልጅ ከተባለ በአግባቡ ምግብ እንኳን በስትክክል መብላት አለበት። ግን እሷ እያደረገች ያለችው ነገር ከምግብ አቅም እንኳን ቁርሱን በስትክክል አትሰጠውም። ምሳውን ከሰጠችው በቃ እራትም የለም በቃ ምንም። እንዴት ነው ለልጅ በቃ ማለት ልጅ የሚገባውን ነገር እያደረገችለት አይደለም። ሲላት ትደበድባለች፣ ሲላት ታስለፋለች። የማይሆን ከአቅሙ የከባበዱ ስራዎችን እያዘዘች እንትን ትለዋለች። ስለዚህ ልጁ እየተጎዳ ነው። ብዙ ጊዜ ነግሬያታለሁ እንድታስተካከል። ግን በቃ በመሀላችን ያለው ነገር ጥሩ የሆነ ስለሆነ ኢቭን ያው እንደ ቅናት አይነት ነገር ነው የምታስበው እና እንዴት ማለትም አሁን ባለቤቷ አለ ለባለቤቷ መናገር እችላለሁ። ግን እንዴት ነው ማለት ብነግረው እንኳን
ቅናት አይነት ነገር ቀንተሽ ነው በሚለው እንትን ይለኛል። ግን ልጁ ላይ እያደረገችው ያለው ነገር በጣም የምር ህሊናን እንትን የሚል ነገር ነው እና እባክህን ልጁን እስኪ ቆይ አሁን እያልሽኝ ያለሽው ምንድን ነው? ይለኛል። ልክ ጥሩሽ፣ እኛ የምንችለውን ነገር በሙሉ እናደርጋለን። ነገር ግን አሁን እያልሽኝ ያለሽው ነገር ምንድን ነው? አንደኛ አቢዩዝድ እያደረገችው ነው፣ የደበደበችው ነው፣ አላግባብ እያሰራችው ነው፣ ምግብም በአግባቡ እየበላ አይደለም ነው። ይህን ነገር የምታደርግበት ምክንያቷ ምንድን ነው? ለባለቤቷ መናገር ፈልጌ ነበር፣ ነገር ግን ከቅናት ሊመስላት ይችላል ብለሽ ፈርተሻል። ለእሷ ስለመንገር አልሞከርሽም? እያንዳንዱን ነገር ለእሷ ለመንገር ሞክረሻል። ይህን መስራትሽ ትክክል አይደለም እና ከዚህ ድርጊትሽ ታቀቢ ብለሽ አታውቂያለሽ? ማለት ብዙ ጊዜ ልላት ምልክት ሰጣታለሁ፣ ግን ነገሮችን በመልካም እያሰበች አይደለም። ጭራሽ በቃ የማይሆን ፊት እያሳየች ነው። ስለዚህ ማለት ከእሷ ጋር ያለኝ ነገር እንዳለ ሆኖ እንዲሁ ብነግራት አልሰማለችኝ። ስለዚህ ያለንና እሷ ግንኙነት ማለት ያሻክራል አይነት ነገር የተቀበለችኝ አይደለም። ስለዚህ በሌላ ሰው እንኳን ቢነገራት እና መፍትሄ ቢፈለግ ብዬ ነው እና ለዛ ነው አንተንም ኮሚኒኬት ላደርግ የፈለኩት ማለት ነው። ጥሩ። ያው በመጀመሪያም እንደገለጽሽልኝ በቴሌግራም ቻናሌ የተወሰነ ለማውራት ሞከረች ነበርም። ያው በዚሁ አጋጣሚ ለሁላችሁም መናገር የምፈልገው ነገር ምንድን ነው? ሁላችሁንም ማናገር አልችልም እና ሞር በጣም የተቸገሩ ሰዎች እንደርሳለን። ነገር ግን ከዚህ በፊት የተቀበልናቸው በጣም ብዙ ፋይሎች አሉ። እነሱን ተራ በተራ ማስተናገድ መቻል አለብን። ያንን ስንጨርስ ደግሞ እንደዚሁ እየተቀበልነ ስራችን የምንቀጥል ይሆናል ማለት ነው። ስለዚህ ያው ባንመልስም አትፍረዱብን። በእያንዳንዱ ቤት በእያንዳንዱ ጓዳ እየገባን ስለሆነ ከሌላ ነገር አትዩብን። በዚሁ አጋጣሚ ማስተላለፍ ፈልጋለሁ። ወላንቺ ደግሞ ወደ እህቴ ስመጣ እንግዲህ ቤስት ጓደኛሽ ናት አይደል? እሷ በቃ ምን ልበል እህት በላት። የምር ሁኔታዋ እንደዛ ነው። ግን ማለት እሱ ላይ ልጁ ላይ እየተደረገው ያለው ነገር በጣም እንትን ስለሆነ ነው እንጂ በጣም ብዙ ነገሮችን አድርገናል። አብረን በልተናል፣ ጠጥተናል። በቃ ሚስጥረኛ ናት ማለት ትችላለህ። ግን ያው እንዴት ነው እንደዛ የሆነልን ሰው ደግሞ እንደዛ አይነት ነገር እያደረገ ሲገኝ በጣም እንትን ይልሃል። ስለዚህ በቃ በአንተ በኩል ቢያንስ ልጁ መፍትሄ ቢያገኝ ብዬ እንደዛ ነው። እሺ፣ ይሄ ነገር ማለት ነው ድብደባው ከተፈጸመበት ወይም እንደዚህ አይነት መጥፎ ነገሮች እየተካሄዱበት ያለበት ምን ያክል ጊዜ ነው እየተጎዳ ያለ ይሄ ልጅ? በጣም ብዙ ጊዜ ሆኖታል እና እንዴት ነው ማለት ልጁ እንዴት ነው ማለት በአፍ ለመናገር ራሱ በጣም ያስጠላል። ማለትም ሴክሹዋል አቢዩዝ የተደረገ አይነት ነው። በቃ ማለት እንዴት ነው ይህ ነገር እሷ እያደረገችው ነው እሱ ላይ? ብዙ ጊዜ ማለት ጥርጣሬ ነበረኝ፣ ግን ከሆነ ጊዜ በኋላ ሁኔታዎች እንደዛ ነው እያሳዩኝ ያለው እና በቃ ሴክሹዋልም አቢዩዝ እያደረገችበት ነው። የማይሆን ነገር በቃ ለጆሮ የሚከብድ የምር እንዲህ እንኳን ስለ እንዴት ነው በጣም ያሳፍራል። ምክንያቱም ከእሱ አልጠበቅኩትም ይሄንን ነገር ማለት ነው። ስለዚህ እባክህን ድረስለት። ደግሞ እሱ ይሁን እሺ ትምህርት ቤት እንኳን መሄድ ካቆመ 1-3 ቀን ሆኖታል። መንገድ ላይ እያየሁት አይደለም እና እሱም ሆኖ ሳለ ደግሞ በቃ ማለት በተደጋጋሚ ትምህርት ቤት እየታየ አይደለም ልጁ እና ትምህርትም አቁሟል የሚሉ ነገሮች ማለት መረጃዎች አሉኝ። ሲቀጥል ደግሞ ከጠፋ 1-3 ቀን ይመስለኛል አላየሁትም እና እሱን አፈላልገን አሁን የእሱን አለመኖር ስታውቂ ወይም ስትሰሚ ምን አይነት ምክንያት ሰጠች እሷ? አይ በቃ ማለት ትሸፋፍናለህ ታውቃለህ። በወሬ ማል እንደዚህ አነሳላታለሁ። አይ አለኩ እንደዚህ አይነት ነገር ነው የምትለው። ግን ልጁን ካየሁት ያው 4 ቀን 3 ቀን ሆኖታል እና በቃ የሆኑ ጥርጣሬዎች አሉ። የሆነ ነገር አድርገው ነው የሚመስለኝ። ለዛ እሷንም ብታጋልጣት ብዬ ነው ማለት ልጁ ማለት ህይወቱን ያጣም አይነት ነገር ቢሆን ነው የተጎዳ አይነት ነገር ቢሆን ነው ይህን ሁሉ ጊዜ ያላየሁት። ሌላ ቦታ ልትሰደው ትችላለች ብለሽ ታስበልሽ? አይኖ ማለትም ወይ ልገለውም አይነት ነገርም ትችላለች። ምክንያቱም
እንደዚህ አይነት ነገር እዛ ህፃን እያረገሽ ከሆነ እንደዚህ አይነት ነገር የማፈጽምበት ነገር ምንም ምክንያት የለም። ስለዚህ ያለውን ነገር መተህ ብታያትና ብታወጣጣት ደስ ይለኛል። ያው እንግዲህ የምንችለውን ነገር እናደርጋለን። አይዞሽ እህቴ። ነገር ግን አሁን እቺ ልጅ የአንቺ ቤስት ጓደኛ ናት አይደል? እንደ እህቴ እያት ብለሽኛል። ከዛ በላይ የሆነ ነገር ለመንገር አልሞከርሽም ለመጠየቅ? አሁን እንግዲህ ልጁን ሁሌም ቤት የምታገኙ ከሆነና ካጣሹ የት ሄደ ያስብላል። እና አለ ካለችሽ አለ የት ሄደ የሚሉ ጥያቄዎችን አልጠየቅሻትም ወይንስ? ማለት ብዙ ጊዜ ይሄ ልጅ የት ሄደላታል? አለ እኮ እዚህ ነበር እኮ ሊጫወቱት ይሆናል አይነት ነገር ነው እያለችኝ ያለችው። ግን እንደዛም ብላ እስካሁን ልጁን አላየሁትም። ስለዚህ የሆነ ነገር አድርጋው ሊሆን ስለሚችል እባክህን። በጣም ጥሩ። እስኪ ባለቤቷስ በዚህ ጉዳይ አሁን ስፔሻሊ ደግሞ ሲጠፋ ይሄ ልጅ ከባለቤቱ ጋር ግንኙነት ለማድረግ አልሞከርሽም? ለመደወል፣ ለመንገር፣ ለማሳወቅ? ኦኬ ማለት ለሱ እንዴት ብዬ ነው የምነግረው? ማለት ብነግረውም እንኳን አያምነኝም። ምክንያቱም ከእሷ ጋር ያለን ግንኙነትን ያውቃል። በጣም ጥሩ ነው፣ መልካም የሆነ እኔ ፈልጊው አይነት ነገር እንደሆነ ስለሚያስብ ለምን እነግረዋለሁ? ሲቀጥልም አይሰማኝም። ትቀኛለሽ፣ ቅናት ቀንተሽ ነው አይነት ነገር ሀሳብ ሊኖረው ይችላል። ደግሞም ያስብላል። እኔና እሷ ካለኝ ነገር አንጻር ሲታይ እንደዛ ነው። እሺ፣ በተጨማሪ ያልነገርሽኝ ነገር ምን መሰለሽ? ስለ የልጁ እናት የት ነው ያለች? ለምንድን ነው ከእንጀራ እናቱ ጋር እያደገ ያለው? በዛ በተጨማሪ ደግሞ አባትየው የስራ ድርሻው ምንድን ነው? የህፃኑ አባት ወይም የአንቺ ጓደኛ ባል የት ነው ያለው? ምንድን ነው የስራ ድርሻው? ምንድን ነው የሚሰራ? ስለሱ ንገሪኝ እስኪ። ኦኬ፣ ባለቤቷ ከባድ የመኪና ሹፌር አሽከርካሪ ነው እና ብዙ ጊዜ ቤት አይኖርም። ማለት 2 ሳምንት 15 ቀን በዛ ከተባለ 3-4 ወር ቆይቶ ነው የሚመጣው ማለት ነው። እንደዛ ነው እና ባለቤቷ በጣም መልካም የሚባል ሰው አይነት ነው። ሰው አክባሪ ነው። በቃ ለሰው ያለው አመለካከት፣ አክብሮት በጣም ደስ ይላል የምር። እና እሷን ራሱ በጣም ይንከባከባታል። በቃ በጣም ነው የሚወዳት። ከመውደዱ የተነሳ ይገርማል፣ እግሯን ሁሉ ያጥባታል። እና የምር በጣም ነው የሚያስቀኑት። እና ከሚባለው በላይ መልካም ነው ባለቤቷ። ለእሷ ያላት ነገር ደስ ይላል። የህፃኑ እናት ቆይታለች ከሞተች። በህይወት የለችም። እንደዛ ነው። ስለዚህ አሁን ይህን ነገር አሁን ባለቤቷ አያውቅም ነው የምትይኝ? በፍጹም አያውቅም። ግን የተወሰነ ለምንድን ነው ለመንገር ያልሞከርሽ? ማለት አሁን እኔና እሷ እንዳልኩ በጣም ያለን ነገር እሱ ነው። ግን ትንሽ እንዲያውቅ ብትሞክሪ እሱማ ደስ ይለኝ ነበር። ግን ያን ማለት ብነግረው እንኳን አያምነኝም። በእሷ ቀንተሽ ነው አይነት ነገር ነው የሚለኝ። ምክንያቱም እኔና እሱ ያለን ነገር በጣም መልካም የሚባል ነው። የእህት አይነት ነገር ነው እና ያው ቀንታ ነው አይነት ነገር ብሎ እንዳያስብ ብዬ ነው። ማንም እንደዚህ ቢል እንደዛ ነው። እኔም ብሆን እንደዛ ብዬ ነው ማስበው። ለዛ ነው አንተን ጠርቼ ከዚህ አሁን ከሹፍርና 3 ወር 2 ወር የሚቆይ ከሆነ ሴክሹዋል አቢዩዝ ልታደርገው የሞከረችውን በዚህ ምክንያት ነው ማለት ነው እየቆየ ስለሚመጣ ባለቤቷ፣ ወይስ ከጥላቻ ነው? ምን ይመስልሻል? ያው በቅርበት ስለምታውቂያት ብዬ ነው። ኦኬ፣ ያው የሚሆነው በጥላቻ ነው ማለት ልጁ አይደለም። ማንኛውም ሰው ልጁ ላይ እንደዚህ አይነት ነገር በታምር አያረግም። ስለዚህ በቃ ለልጁ ያላት ጥላቻ ነው። ያው እናት ትክክለኛ እናት ብትሆን ማንም ሰው እንኳን እንትን ይቅርና ማንም ሰው ባዳሚውን እንዲነካበት አትፈልግም። ግን ከዛ የዘለለ ሴክሹዋል እንትን የምታረገው አይነት ከሆነ ምንድን ነው እቺ? ማለትም ሰው አይነት ነገር እንኳን አይነት ስም እንዲሰጣት የማይችል ነገር ነው እና በጣም ይከብዳል በጣም። ስለዚህ አሁን አንቺ ልትነግሪያት በምትሞክሪበት ሰዓት እያወራችሽ አይደለም ወይም ትቆጣለች? እንደዛ ነው። ፊቷን እያጠቆረችብኝ ያለችው እና
ምልክቶችን ሰጥቻታለሁ። በቃ ምንም ልሰማኝ አልቻለችም። ስለዚህ አሁን የልጁ መጥፋት ወደ ዘመድ ቤት ልካው ሊሆን ይችላል ብለሽ ታስቢያለሽ ወይንስ የቅርብ ሰው አለው ህፃኑ? እንዴት ነው ማለት ዘመድ ቤት ማለት ዘመድ ቤት ከላከችውማ ማንም ይጠይቃታል። ስለዚህ እንደዛ አይነት ነገር የሚሆን አይመስለኝም። በቃ ልጁ ጠፍቷል ነው የሆነ ቦታ አርጋው ሊሆን ይችላል ወይንም በቃ ማለት ሴክሹዋል አቢዩዝ ያደረገችው ልጅ ከመግደል ወደ ኋላ አትልም። ስለዚህ እንደዛ አይነት ነገር ተፈጥሯል ብዬ ነው ማስበው። እና እባክህን ከፍተኛ የደረሰበት ጉዳት የምታስታውሽው ነገር አለ? አዎ ቀኝ እጁ በቃ አይሰራም። ብዙ ጊዜ እንዲህ ልጁ ምን ሆኖ ነው ምናምን ብያት ጠይቂያታለሁ። ግን እንዲሁ ሲጫወት እንትን ወለም አርጎት አይነት ነገር ነው ስትለኝ የሰማሁት። ቀኝ እጁ ላይ ጉዳት አለው አሁን አይሰራም ነው? አዎ ቀኝ እጁ ተሰብሯል ማለት ትችላለህ። እና እንደዛ ስላት አይ ልጅ አይደል እንደዚህ ሆኖ እኮ ነው አይነት ነገር ነው የምትለኝ። ግን ድብደባ ነው? አዎ ድብደባ ነው። ብታየው እኮ በቃ የተጫወተ ልጅ እና የተደበደበ ልጅ ያስታውቃል መቼ ሲታይ። እና እንደዛ ነው። በጣም ጥሩሽ። አሁን የነገርሽኝ ነገሮች በሙሉ ትንሽ ከአእምሮ በላይ እና ከባድ የሆኑ ነገሮች ናቸው። እንዳልሽው ጊዜ የሚሰጠው ነገር አይደለም። የልጁ መኖር አለመኖር ራሱ አንድ ሌላ የሚያሳስብ ነገር ነው። ስለዚህ እንግዲህ ከእሷ ጋር ብዙ አመት ነው የቆየሽ፣ ታውቂያታለሽ። ብዙ ነገሯን የምታውቂው ከሆነ ለእኛ በጣም ያግዘናል። ስለዚህ ቤት ምን ሰዓት ነው ልናገኛት የምንችል? ባለቤቷንስ አብሮ ማግኘት እንችላለን ወይ? እነዚህ ነገሮች ያው አንቺ አመቻችና ንገሪን። ከአንቺ አሁን እንግዲህ ብዙ ቃሎችን ወስደናል። ከባድ የሚባል ነገር ነው። ቀኝ እጁ እስከማይሰራ ድረስ ድብደባ ራሱ አንድ ሌላ ነገር ነው። ሁለተኛ ሴክሹዋል አቢዩዝ አለ። ይሄ በቃ በጣም አንድ ጭንቅላት ያለው ሰው ማሰብ የሚችል ሰው የሚያደርገው ነገር አይደለም። ነውርም ጭምር ስለሆነ እንግዲህ ድብደባው ወደ ጎን ሆኖ ትምህርትም እየቀረ ነው። አሁን ከነጭራሹ ከቤትም ይኖርም አይኖርም አይታወቅም ነው የምትይኛለሽ። በጣም ጥሩ። ስለዚህ ቤት ላይ ስንት ሰዓት ልናገኛት እንችላለን? ወይስ ቤት ሁሌም ትገኛለች? ስለዚህ ንገሪኝ እስኪ። ኦኬ ቤት አለች ማለት በማንኛውም የቤት እመቤት ናት አለች። ሄዳችሁ በማንኛውም ሰዓት ብትሄዱ አለች። ጥሩ። ስለዚህ ምን እናደርጋለን መሰለሽ? ወደ ቤት የምንሄድበትን ነገር ታመቻችልናለሽ፣ ወደ እሷ ቤት። እሱን ታመቻችልና ደካማ ጎኗ ብለሽ የምታስቢውን ነገሮች ንገሪና፣ ምንድነው ደካማ ጎኗ? እሱን በቃ እየሄድን ማውራት ትችያለሽ፣ ችግር የለውም፣ የሚያስቸኩል ነገር የለውም። ስለዚህ በቃ ጥሩ እሺ፣ በቃ እንደዛ እናደርጋለን። ስለዚህ አሁን ወደዛ እንሄዳለን። አንቺ የምታዘጋጁ ነገር ካለ እስከዛው አዘገጃጅ። ለሰጠሽን ጥቆማ በጣም ክብር ይስጥልን። አንቺ ትልቅ ሰው ነሽ። ሁሉም ሰው እንዳንቺ መጠቆምና መናገር መቻል አለበት። ዝም መባል የለበትም። ማንም እንደዚህ መደብደብም እንደዚህ አቢዩዝድ መደረግ የለበትም። እና ያደረግሽው ነገር በሙሉ በጣም የሚያኮራ ነው። ጎበዝ ልጅ። በዚሁ አፕሪሼት ላደርግሽ እፈልጋለሁ። እሺ፣ እኔም አመሰግናለሁ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። ትንሽ ከበድ የሚል ነገር አለው። ነገር ግን ወደ ቦታው ሂደን ደግሞ እንግዲህ በምን አይነት መልኩ ማውራት አለብን ነው የሚለውን ከክሮዎች ጋር በመመካከር ወደ ቤቷ የምንሄድ ይሆናል ማለት ነው። አብራችሁን ቆዩ። በመሃል ሜክሲኮ አፍሪካ ህብረት ጎን 12000 ካሬ ላይ ባሳረፍነው ኮምፓውንድ መንደራችን ውስጥ አፓርትመንት ቤቶችን ከ779 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን በኔት ካሬ ከ12 ካሬ ጀምሮ በ3 ሚሊዮን ብር ጠቅላላ ክፍያ በ450 ሺህ ብር ቅድመ ክፍያ እነሆ ብለናችኋል። ለበለጠ መረጃ ወይም ሳይት ለመጎብኘት ታች ባለው ቁጥር ይደውሉ። አባይ ሆምስ ሪል ስቴት። እንግዲህ ተመልካቾቻችን ጊዜ የሚሰጠው ነገር ስላልሆነ የህፃኑ ሁኔታ ምን ላይ እንደሆነ ምንም የምናውቀው ነገር ስለሌለ ቀጥታ ቶሎ መሄድ ስላለብን ከእህታችን ጋር እንግዲህ አብረን መጠን ያለውን ቦታውን ጠቁማናለች። ከጎረቤት ደግሞ አንድ ሰው አግኝተን ትልቅ ሰውዬ ናቸው። ስለተፈጠረው ነገር ትንሽ አውርቼ የምሰራውን ነገር ስላጫወትኳቸው በጣም እንዳዘኑና ሊደረስለት የሚገባ ሰው ስለሆነ እባካችሁ ድረሱለት። ምክንያቱም ሁልጊዜ ጩኸት ነው፣ ሁልጊዜ መመታት ነው እና ማድረግ የምችሉት ነገር ካለማ እንዲሁም በጣም ደስ ይለናል። ቶሎ ሂዱለት ብሎናል። አሁን እንግዲህ በር ላይ ያለን ወደ ውስጥ እንግባና ኃይለኛ ናት ተብላለች። እንግዲህ ኃይለኛ ሴት መቼም እኔ ላይ ነው የሚወድቁ። ውስጥ ገብተን እስኪ አብረን ያለውን ነገር አብረን ተከተል።
ውሻውን እያየ ይሄኛው ቤት ነው። ቤቶች እዚህ ቤት እኔ ነኝ። ሰላም እንደምን አለሽ? ሰላም ነው? እንዴት ነው? ሁሉ ሰላም? እንዴት ነው? እግዚአብሔር ይመስገን። ያው ጉንፋን ስለያዘኝ ነው ይሄን ማስክ የለበስኩ። ድንገት ማስክ ስለብስ ሌላ ነገር እንዳይመስልሽ። እዚህ ጋርም ያው ካሜራ አለ። ምንድነው ደግሞ ካሜራው? ካሜራው እንግዲህ እየዞርነ በየቤቱ ሽልማቶችን እየሸለምን ነው። እንደዚህም ጀመራችሁ እንዴ? እንደዚህ ተጀምሯል። ሽልማትም አለ። የምትፈልጊውን የቤት ዕቃ ትነግሩናላችሁ። ስለ ሶሻል ኤክስፐሪመንት ነው እና ባለትዳሮች በምን አይነት ሁኔታ ይገኛሉ፣ ለሰውስ ምን ያስተምራል የሚለውን ነገር በሉ እንደዚህ አይነት ነገር ደግሞ ጀመራችሁ እንዴ? አይ ምንም እንትን ነገር እኮ የለውም። አሁን እንግዲህ ሌላ መጥፎ ነገር ቢሆን አሁን እዚህ ጋር ካሜራ ይዤ አልመጣም። እኔም ስለሚያሳፍረኝ አስፈቅድሻለሁ ያለውን ነገር አንቺን አስፈቅጄ ነው እንጂ ሳላስፈቅድ እኔ እንደዚህ አይነት ነገር አላት። አይ እንዴት ካሜራ ትደቅናለህ? መጀመሪያ እኔን ማስፈቀድ ይጠበቅባል። እሺ ምንም ችግር የለውም። ከፈለግሽ ይጠፋል አጥፋላትና ቀስ ብለን ከእህታችን ጋር እናወራለን። ችግር የለውም። ይኸውልሽ እኛ አመጣጣችን ምንድነው? እንደዚህ ካፕሎችን ባለትዳሮችን ወይም ካፕሎችን ጥያቄዎችን እየጠየቅን ሽልማት እንሸልማለን። ይሄ ነው ስራችን እና እየዞርነ አሁን እንግዲህ አንድ ቤትም እዛ ላይኛው ዳገቱ ላይ አንድ ቤት ገብተን አሁን ሸልመናቸውን የመጣነ ፍሪጅ፣ በጣም ቆንጆ ፍሪጅ እና እናንተ ምናልባት አንቺ የሚያስፈልግሽ ከሆነ ፍሪጅ ያንን ፍሪጅ እንድትሸለሚ አንዳንድ ጥያቄዎችን ጠይቅሻለሁ። ከቲክቶክ ምናምን የመጣችው ከቲክቶክ ትክክል። በቃ እንደዛ ነው። ምንም እንትን የሚልሽ ነገር የለም። እሺ ግራ እንዳይገባሽ። ስለዚህ ይሄ ያስፈልገናል። ሸላሚዎች እዚህ ጋር ስላሉ የሚሸለመው ነገር ይሄ ነው የሚገባት፣ ይሄ ይጨመራት የሚሉን እነሱ ስለሆነ ይሄ ያስፈልጋል። ስለዚህ ካሜራው ቅር እንዳይልሽ። እሺ ግን እንዳትቆይ፣ እኔ ብዙ ስራ አለብኝ። ልብስ ላጥብ ነው። እሺ ብዙ ማትቆይ ከሆነ ነው። ኧረ 3 ደቂቃ 5 ደቂቃ ነው። እኔ ምንም እንትን አንልም። እሺ እናመሰግናለን። እህቴ እንግዲህ የቲክቶክ ቤተሰቦቼ እንደተለመደው ሽልማቶችን በቀን 1 2 3 መሸለም ልንጀምር ነው። እንግዲህ ከዚህም በላይ አሁን ሁለተኛ ነሽ አንቺ። ከአንቺ ጋር ከጨረስነ በኋላ ደግሞ እንግዲህ ወደ 3ኛው ቤት ደግሞ ወደ መሸለሙ እንሄዳለን ማለት ነው። ስለዚህ በመጀመሪያ እድለኛ ነሽ። ምክንያቱም ነፃ የሆኑ ሽልማቶችን ማንም አይፈልግ የለም መቼም አይደል? ስለዚህ አሁን ስለ ካፕሎች ያጠነጠነ ስለሆነ ብዙ ጥያቄዎቹ እንስ አድርጌ ነው ያንቺንም እንደነገርሽኝ ልብስ ልታጥቢ ስለሆነ ጊዜሽ እንዳልሻማብሽ በመጀመሪያ ከስምሽ እንጀምር። ስምሽ ማን ይባላል? ስሜ ፍቅር ይባላል። ፍቅር? አዎ ፍቅር ይባላል። ኦኬ በጣም ደስ ይላል። ፍቅር ከማን ጋር የምትኖሪው እዚህ? እኔ ከባለቤቴ ጋር ነው የምኖረው። ኦኬ ከባለቤትሽ ጋር። ሌላ ሰው የለም አብራችሁ የሚኖር? አይ ማንም የለም። ኦኬ ሁለታችሁ ብቻ። በጣም ደስ ይላል። በምን ስራ ነው አንቺ እየኖርሽ ያለሽው? ስራ ምንድን ነው የምትሰሪ? እኔ ቤት እመቤት ነኝ። እስካሁን። ባለቤትሽስ ምን ይሰራል? ባለቤቴ ከባድ ሹፌር አሽከርካሪ ነው። ኦኬ ሹፌር ነው? በጣም ደስ ይላል። እስኪ በምን እንደተዋወቃችሁ እስኪ አጫውች። ምን ያክል አመት በፍቅር እንደቆያችሁ፣ ወደ ትዳር ውስጥ ምን ያክል ጊዜ እንደቆያችሁ እስኪ አጫውችኝ ያለውን ነገር። እኔና ባለቤቴ ረጅም አመት በፍቅር ቆይተናል። እሺ ቢያንስ 14 አመት ይሆነናል። 14 አመት? ያው ረጅም ጊዜ ቆይተናል። የተገናኘንበት ቀን ትዝ ይለኛል። መስከረም 21 ከቤተ ክርስቲያን መጥቼ አጋጣሚ ቃል ገዛ ሽሮ ሜዳ ወጥቼ ነበረ። እናቴ ልካኝ እና ያው እሱም ትንሽ ሞቅ ብሎት ነበረ። ያው ከንጦጦ ያው ይጠጣ የለ ይበላ ይጠጣል፣ ብዙ ጨዋታዎች አሉ ምናምን። አጋጣሚ እንዲተያየን ደስ የሚል ነገር ነው። ደስ የሚል ነገር አለው። ገና ሳይሆን እኔም ወደድኩት። ዞር ብዬ ሳይሆን በዛው ያው ስልክሽንም ብሎ ጠየቀኝ። እኔ ብዙም እንትን አላልኩም። ሳይሆን በጣም ደስ የሚል ልጅ ነው። ግርማ ሞገስ አለው። ደስ ይላል። ቆንጅዬ ነው። ዞር ብዬ ሳይሆን ደስ የሚል ነገር ነው። ከዛ የሚከብድም ነገር አይደለም። በቃ ደስ አለኝ። እኔም ልቤ ደነገጠ። ያው ስልክሽ ምናምን አለኝ። በዛው ተዋወቅን። እናወራለን ረጅም ሰዓት ምናምን ቀስ ቀስ እያለን ያው አስቀጠለን። ረጅም አመታችን ነው። በትዳር 14 አመት ነው ወይስ በጓደኝነት ምን ያክል ጊዜ ቆይታችኋል? ቆይተናል። በጓደኝነት ነው ረጅም አመት የቆየ ነው። ከተጋባን አሁን 5 አመት ሆኖናል ከተጋባን። አጠቃላይ ነው 14? አጠቃላይ 14 አመት። በዚህ 5 አመት ውስጥ ልጅ አልወለዳችሁም?
አልወለድንም። ፍላጎቱ ስለሌለሽ ነው ወይስ? ያው ፍላጎቱ ስለሌለኝ ሳይሆን እየጠበኩኝ ነው እንጂ። በጣም ደስ ይላል። የት ነው ያለው? እሱ ስራ ነው ያለው? እሱ ስራ ነው። ፊልድ ይወጣል፣ እየቆየ ነው የሚመጣው። ምን ያክል ጊዜ ሆነ አሁን ከወጣ ፊልድ? 1 ወር ምናምን ሆኖታል። ወር ከ15 ነው እንደዛው ነው። በጣም ብዙ ነው። እንዴት ነው ግን አሁን እንደዚህ አሁን ተራርቆ እስኪ በዛው ለእንትን ነው ምን መሰለሽ አሁን እኛ የፈለግ ነው አሁን ያንቺ ከባድ ሹፌር አስከርካሪ ነው ባለቤት። ስለዚህ በቆይታ ብዙ ክፍተት አለ። በዛ ክፍተት እንዴት ነው ባልና ሚስት መተሳሰብ የሚችለው? እንዴት ነው የምታወሩት? ስልክ የምታወሩት? መተማመን አለ ወይ? እንዴት ነው ያለውን ነገር እስኪ ትምህርት እንዲወስዱበት ስለሆነ አላማው እስኪ የሚሰማሽን ነገር ንገሪኝ። እኔ አምነዋለሁ ባለኝ ያው 15 ዓመት ምናምን ቆይተናል ብያለሁ። በጣም አምነዋለሁ። የልጅነቴ ነው። እናወራለን፣ ቪዲዮ ኮል እናወራለን። ያው ጊዜውም ታውቃለህ ሰልጥኗል። ብዙ ነገር የምትቸገርበት አይደለም። እናወራለን፣ ቪዲዮ ኮል እናወራለን፣ እንደዋወላለን። እኔ በፈለኩበት ሰዓት ያው አንዳንዴ ስልክ ያለማንሳት ነገር አለ። ያው በፕሮግራም እናወራለን እንጂ ብዙም እንትን የሚል አይደለም። ግን በደንብ ላግኘው ብለው አገኘዋለሁ። ያኔ ማታም ከመጠጥ ሲተኛ ይደውልልኛል፣ ጠዋትም ሲነሳ ያሳውቀኛል። እዚህ ላይ እንኳን አልቸገርም። ያው ልዩ ፍቅር ስላለው ባለቤትሽ አሁን በዚህ የሆነ ሰዓት ላይ ማታ መደወል ባይመቸው ጠዋትም መደወል ባይመቸው ምንድነው ልታስብ የምትችይው ነገር? ምንም ላስብ የምችለው ነገር የለም። ያው እወደዋለሁ፣ እሱም በጣም ነው የሚወደኝ። ለኔ ሳይደውል ደግሞ የሚቀርበት ምክንያት የለም ብዬ ነው የማስበው። ያው ስራም ቢሆን መልሶ ያሳውቀኛል። እኔ ግን ያው ብዙ ጊዜ ታውቃለህ አሽከርካሪዎች ስልክ የማንሳት እንትናቸው በጣም እንትን ያለ ነው። ለዛ ያው እጠብቃለሁ። ያው አይቶ ይደውላል የሚለውን ነገር በዛ ነው እስከዛሬ እየተሳሰብን ያለ ነው። ዋናው የኛ ዓላማም ይሄ ነው። የኛ ዓላማችን ምንድነው? ሰው ካንቺ ህይወት ምን ይማራል? ካንቺ ህይወት ካንቺና ከባለቤትሽ ህይወት ምን ይማራል ስለሆነ ዲቴል ለምጠይቅሽ እና ያው እንዳይከፋሽ እኔ ስላንቺ ቤተሰብ ለማወቅ ጉጉት ኖሮኝ ፍላጎት ኖሮኝ ሳይሆን ሰው ከእናንተ ምን ይማራል የሚለውን ነገር ለማወቅ ያክል ነው አይደል? ስለዚህ እንትን እንዳይልሽ ብዬ ነው እንዳይከፋሽ የምጠይቅሽን ጥያቄ ብዬ ነው። በጣም ጥሩ። እንግዲህ እንደነገርሽኝ ከሆነ አንቺና ባለቤትሽ የምትኖሩ በዚህ ቤት ውስጥ አይደል? ሌላ ሰው የለም። እዛ ጋር ደግሞ የህፃን ጫማ ይታየኛል እና ልጅ የለም ወይስ ምንድን ነው? የህፃን ጫማ እያየሁ ስለሆነ አይ ልጆች ማለት የእህቴ ልጅ ምናምን ይመጣሉ። ያው ጥለው ሄደው ጫማ ነው። የእህት ልጆች ምናምን ይመጣሉ። አንዳንዴ ረስተው ሄደው ነው። አንድ እግር እያየሁ ነው እና ምንድን ነው ልጅ አለ የለም ብዬ እኮ ነው። አይ ረስተው ሄደው ነው። እና አሁን አንቺ አሁን ቤት ላይ እዚህ ስትኖሪ የቤት ሰራተኛ ቀጥረሽ እንትን ማለታችን እንደዚህ አሁን እኔና አንቺ እንኳን ለማውራት ደቂቃ የለኝም እያልሽኝ ነው። እና ቶሎ የምታፈጥኑት ከሆነ ነው የማስገባችሁ። ልብስ ላጠብ ነው የቤት ስራ አለብኝ ብለሻል። እና ይህን ነገሮች የምታግዝሽ ልጅ ብታስገቢስ ምን ይመስልሻል? አይ እኔ ማለት ያው ልጅም ስለሌለኝ እሱም ስለሌለ አልፈልግም ሰራተኛ። ያው ብዙ የሚበዛብኝም ስራ ቢኖር ያው እኔም ስራ ስለሌለኝ ቤት ውስጥ እየሰራው ስለሆነ እሱም ስለሌለ ያው ምግብ መስራት አለ፣ እሱን ልብስ ማጠብ አለ ምናምን እሱ ቀሎልኛል። ያኔ ኦልሬዲ እኔን ልብስ ነው ማጥበው፣ ለራሴ ነው ኩክ ማረገው፣ የራሴን ነው በቃ እንትን እምለው። ለዛ ሰራተኛ አያስፈልገኝም። ሰራተኛ አልፈልግም። እንደ ሐሳብ መቼም እንደ ሐሳብ ነው የጠየኩሽ እንጂ የግድ ለማወቅ ፈልጌ አይደለም። እሺ በትዳር ውስጥ እያላችሁ በጓደኝነት ስትኖሩ ነው ወይስ በትዳር ስትኖሩ ነው ከባዱ ጊዜ የሚያሳልፉት ካፕሎች የትኛው ነው? እስኪ ንገሪኝ። ከባዱ ጊዜማ ትዳር ላይ ነው። ውጭ ሆነ ያኔ ሲምፕል ነው ሁሉም ነገር ደስ ይላል። ግን ያኔ ስታገባ ነው ትንሽ የሚከብደው ነገሮች ሁሉ። ያው ካገባ በኋላ እንደ መጀመሪያው አይደለም፣ ሊሆንም አይችልም። ያው ትዳር ነው፣ ቤት ነው፣ ተሰብስበን የምትኖረው። ብዙ ነገርን ያው ቤት ላይ ነው የምታሳልፈው። ውጭ ስትሆን ደግሞ ኃላፊነት የሚለብህም ቤተሰብ ጋር ነው እሱ የሚኖረው የነበረው፣ እኔም እንደዛው። እና ውጭ ያው ነፃነት አለው፣ ግን ያው ቤት ተሰብስበ ስትኖር ደግሞ ባለትዳር ስትሆን ደግሞ ከባድ ነው። እንደ ውጭ አይደለም። እስኪ ለሰዎቹ እንደዚህ ካፕል ለሚጀምሩት ምን ምክር ትመክሪያቸዋለሽ? ያው መተማመን ነው፣ ያው ፍቅር መተማመን ነው። እኔም እሱን አምኜው ነው እስከዛሬ ድረስ የተቀመጥኩት። 10 ምናምን ዓመት ቀልድ አይደለም፣ እድሜም ነው።
እና ያው መተማመን ነው ያለ መደባበቅን ያልደብቀውም ባሌን ያው እሱም አይደብቀኝም። በጣም ግልጽ ነው። ለኔ ያለው ፍቅር በጣም ጥሩ ነው። አባትም ነው ወንድምም ነው ብዙ ነገር ነው ለኔ። ሁሉም ወንዶች እንደዛ ቢሆኑ ሴቶችም ደግሞ ሞር ደግሞ የሚፈልጉት ደግሞ እንደዚህ አይነት ወንድ ነው የሚንከባከባቸውን የሚጠብቃቸውን መከታ የሚሆንላቸውን አለውልሽ የሚላትን ወንድ ነው በብዛት ሴት ልጅ የምትፈልገው። እኔም ይሄ ነገሩ ነው እንደዚህ አመጣብቂው ያው እንዳገባውም ስጠብቀውም የነበረው ላገባውም ይቻልኩት። ስለዚህ በጓደኝነት ስትኖሪ ነፃነት አለው። ትዳሩ ስትሆኝ ግን ኃላፊነት የሚባለው ነገር አለ። ስለዚህ ትንሽ ከበድ ይላል። ከበድ ቢልም ግን ይጣፍጣል ብዬ አስባለሁ አይደል? እኛ ደስተኛ ሆነን እየኖርን ያለ ነው። ያው ልጅም ነው ያው ልጅ ደግሞ ፈጣሪ ሲፈቅድ ነው ሁሉም ነገር የሚሆነው። የእሱ ፍላጎት ምንድን ነው? አለው ግን ያው ሞርኒን ስለሚወደኝ ደግሞ ብዙም እንዳስብ እንድጨነቅ ምናምን አይፈልግም። ያው ልጅ የሚሰጥ ፈጣሪ አይደለም እና ያው እሱን እየጠበቅን ነው። ሞር ደግሞ እኔ ነኝ እንደውም ብዙ ጊዜ ልጅ እያልኩት ሳለቅስ የነበረው ለምን የሚለውን ነገር እሱ እያጽናናኝ ነው። ፈጣሪ ፈቀደው ቀን ይሆናል አይዞሽ እንጸልያለን እያለ ነው ያበረታታኛል። ብዙ ጊዜ ደግሞ ምንድን ነው ይሄ አብረው ሲኖሩ የሚወሰዱ መድኃኒቶች አሉ መቼም አይደል? አሁን በዚህ ዓመት እቅድ አይደለም ካለ ባለቤትሽ መድኃኒቶችን የመውሰድ ግዴታ ይኖርብሻል ላለመውለድ ጊዜ ለማራዘም ማለት ነው። እነሱ አይነት ነገሮች ችግር አያመጡም ብለሽ ታስቢያለሽ? ልጅ ለመውለድ ከዛ ፍላጎቱ ሲኖር የመዘግየት ነገር አለ ግን ያው ሁሉም ያው እንደተማርኩት ያው ዶክተሮች አሉ አይደል ያማክራሉ። እኔም በብዛት የምትወስድ ልጅ አውቃለሁ መድኃኒት የምትጠቀም ልጅ አውቃለሁ። ሞር ደግሞ እየወለደች እንደሆነ አውቃለሁ። እንደዛም ደግሞ የማትጠቀም ሆነ አልፎ አልፎ እየተጠቀመች ደግሞ እምቢ አላትም አለ እና ልጅ የእግዚአብሔር ስጦታ ነው ብዬ ነው የማስበው እንጂ መድኃኒት ተጠቀም ካልተጠቀምክ ምናምን አይደለም። እኔ አሁን ተጠቃሚ አይደለሁም። ያው መጠቀም ባለብኝ ሆነ አልፎ ነው እንጂ እንደዚህ አዘውትሬ ምናምን የምጠቀም ሰው አይደለሁም። እና መድኃኒት ስለተጠቀምኩኝ ነው እንትን ያልቻልኩት ልል አልችልም። ያው ልጆች የፈጣሪ ስጦታዎች ናቸው። እግዚአብሔር ደግሞ በፈቀደው ቀን ይሰጣል ብዬ ተስፋ አደርጋለሁ፣ እጠብቃለሁ። በጣም ደስ ይላል። እስካሁን ያለው ነገር በጣም ደስ የሚል ነገር ነው እስካሁን እየነገርሽኝ ያለሽው እና ሌላ በተጨማሪ ልትነግሪኝ የምፈልገው ነገር ምንድን ነው? ከባዱን ጊዜ ያሳለፋችሁት በትዳር ውስጥ ከባድ ጊዜ የማይረሳኝ ጊዜ ይሄ ነበር ብለሽ የምትነግሪኝ ካለ ደግሞ በጣም የሚያስደስትሽና ያስደሰተሽ ጊዜ ካለ ይሄ ጊዜ በጣም ነበር ያስደስተኝ አብረን ስንኖር የምትይው ነገር ካለ እስኪ ማለት ከሱ ጋር ነው? ከባለቤት ጋር ሌላ ማን ይኖራል ብለሽ ማለት ያው ከዛ በፊት ያለው ብለሽ የጓደኝነቱን ሳይሆን አይ በትዳር ውስጥ በትዳር ውስጥ አውቃለሁ ማለት የሆነ ታይም ላይ በጣም ገንዘብ አጥሮት ነበረ ማለት አሁን እሱ እንትን ብሎ ነበረ ገንዘብ አልነበረውም ነበረ እና ተከራይተን ነበር የምንኖረው እኔም ስራ አልነበረኝም ነበረ እና የቤት ኪራይ ደርሶብን እኔ የቤት ኪራይ ቤት በጣም ነው የምጠላው። ከልጅነቴ ራሱ እንዲህ ተከራይቶ መኖር አልወድም። በጣም ነው የምጠላው። በጣም ነው የምጠላው። ወደፊትም ኖሮኝ ቤት ብሰራ ምናምን በቃ ምኞቴ የራሴ ቤት ላይ መኖር ነው እና አከራይ ሁሌ እየመጣች ታስጨንቀን ነበረ እና እሷን ከማግኘት ይወጣ ነበረ ቀድሞ ይወጣ ነበረ እና በጣም ይሰማኝ ነበረ። ለምን በሌሊት ወጥቶ ይሄዳል ማለት ያው እንዲያገኛት አይፈልግም። ያኔ መጥቶ የቤት ኪራይ የምትለው አንድ ቀን አታልፍም እና እኔ ደግሞ በጣም ነው ነበር የሚሰማኝ ወይኔ የራሴ ነገር ቢኖረኝ እኮ የራሴ ነገር እኔ በፊት አረብ ሀገር ሰርቻለሁ። አረብ ሀገር ነበርኩ ግን በቃ አልያዝኩም ገንዘብ እና የሆነ ነገር አስቀምጬ ቢሆን ለክፉ ቀን ለዚሽ ቀን አውላት ነበረ ቢያንስ የሱን ጎዶሎ ሸፍን ነበረ እና በጣም እጸጸት ነበረ። በጣም እጸጸተኝ ነበረ እና ያመኝ ነበረ እና ትመጣና እኔን ነበር የምታስጨንቀኝ። መታይ ቤት ኪራይ ባልሽ ደርሷል ምናምን ስትለኝ በጣም ይሰማኝ ነበረ። እሱ ቀን አረሰውም እና ወደፊትም መከራየት አሁን አልፈልግም። እግዚአብሔር ፍቃዱ ቢሆን የራሴ ነገር ለሁሉም ሰው የራሱን ነገር ፈጣሪ ቢሰጣቸው እና በህይወት የማዝንበት ቀን ቢኖር እሱ ነው። ያው የቤት ኪራይ ከባድ ነው። ተከራይቼም ስለማላቅ ወዲያውንም እንደተጋባን ነበር ይሄ ነገር ሁሉ የደረሰብኝ። ያው ቤተሰብ ቤት ስትሆን እንዳልኩ ኃላፊነት አይሰማም። ትበላለህ፣ ትጠጣለህ፣ የቤት ኪራይ የለብህም፣ የምንም የለብህም። ልክ ደግሞ ሞር ደግሞ አግብተህ ስትወጣ ኃላፊነት ሁሉ አንተ ላይ ነው የሚሆነው
እና እሱን ቀን አረሰውም በህይወት ማጣት ያስጠላል። ማጣት የሚለው ነገር ነው። የተደሰትኩበት ቀን በእርግጥ ሁሌ ነው የምደሰተው። ከዛ በኋላ በጣም ደስ ያለኝ ቀን ግን አንድ ቀን አለ። እንትን አድርጌ ስልክ አግኝቼ ነበር። የምን ስልክ አይፎን አግኝቼ ነበር ታክሲ ውስጥ ሆኜ እውነት ከሱ ጋር ሆኜ ነበር ያገኘሁት እና አልጠበቅኩትም ነበር። በቃ እኔ ደግሞ በተፈጥሮዬ እውነት የወደቀ ዕቃ አልወድም ማለት ያው ሰው ያሳዝነኛል። የራሴ ነገርም ሲወርቅ በጣም ነው የማዝነው ማለት ለምን የሚለው ነገር እኔ 1 ብር 10 ብር 5 ብር ሲጠፋኝ በጣም ነው የምናደደው። እና እሱ ደስ ብሎት በቃ ኧረ ይሄማ ይሰጥ በቃ እንወስዳለን ምናምን ነገር ለራሳችን ነው የምንወስደው ምናምን ስለኝ እንደዛ ልሽ አዎ በቃ አይ እሱ ለራሳችን እንወስዳለን። እኔ ደግሞ በቃ አመመኝ ያ ሰው ምን ያህል እንደሚያዝን። ግን ያው ሞር ደስ አለኝ። ግን ቢሆንም ያኔ ምን አደረግሽ መጨረሻው ሞት ሽጠነዋል። አይ ስልኩን ሽጠነዋል። ሸጣችሁት? ሰዓቱም ጊዜውም ከባድ ስለነበረ ነው። ናራው ሸጥ ነው ቸግሮኝ ነበር። እንዳልኩ ደግሞ በጣም ቸግሮኝ ነበረ እና ችግሬ ላይ አዋልኩኝ። ያኔ የቤት ኪራይ ምናምን ተከፈለ። ቤትምሟሟላው ነገር ነበረ። ግን ያኔ ውስጤ እንትን እያለኝ ነበረ ያው የጣለውን ሰው እየረበሸኝ ነበረ። ግን በቃ ችግር ላይ ስለነበረ ከረበሸሽ ደውል አድርገሽ ብትሰጪው አይ ችግር ላይ የሚሰጥሽ ነገር አይኖርም ብለሽ ታስቢያለሽ? ቢሆንም ያኔ ይሄ አማራጭ አለ አይደል? ያው ይሄ አማራጭ አለ። ችግር ላይ ነኝ እንዳልኩ አለ። ሸጥኩት፣ የቤት ኪራይን ከፈልኩኝ ምናምን። ግን ያው ሞር እየረበሸኝ ነው። ግን ምንም ማድረግ አልቻልኩም። ከኔ ችግር ደግሞ ያው መቼም እንደው ቢረብሽሽ ደስ የሚልሽን ቀን ብለሽ ይሄን አትነግሪኝ ነበር። ግን ጥሩ በቃ ያው ሰው ሲቸግረው ብዙ ነገር ሊያደርግ ይችላል። ምንም ማለት አይደለም። እናም ባለቤትሽ በቃ አብዛኛውን ጊዜ በፊልድ ነው የሚያሳልፍ? አዎ ፊልድ ነው ባለቤቴ፣ ፊልድ ላይ ነው ያለው። ህፃን ማቲያስ የት ሄዶ ነው ታዲያ? ህፃን ማቲያስ ማነው? ማቲያስ ምን ነው? የምን ማቲያስ ነው? ተረጋጊ፣ ቁጭ በይ አይዞሽ። የምን ማቲያስ ነው? አይደለም ምንድን ነው ያስደነገጠሽ? አይ ምን እኔ ማቲያስ ማለት ምን ማለት ነው? ማነው ማቲያስ? አይደለም ምንድን ነው ያስደነገጠሽ? እንደዚህ አልደነገጥኩም እኮ። ምንም ያስደነግጥ ነገር የለም አይደል? ማቲያስ ማነው? ማቲያስ ቁጭ በይና እናውራ። ተረጋጊ። ህፃን ማቲያስ የት ነው ሄደ? ትምህርት ቤት ለምንድን ነው ዛሬ 5ኛ ቀን የሆነው? 5 ቀንና 4 ቀን ትምህርት ቤት ያልሄደበት ምክንያት ምንድን ነው? አንተ ማነህ ሲጀመር ስለ ማቲያስ ምናምን የምትጠይቀኝ? ማነህ ማለት ምንድን ነው? ማነሽ? ሽልማት ሸልምሻለሁ ብለህ አይደል እንዴ እኔን ያስገባኝ? ፍሪጁ ቀረ በቃ። ለምንድን ነው የሚቀር ፍሪጁ? አይዞሽ ፍሪጅ አይቀርም። ፍሪጅ ከሆነ ፍላጎት ፍሪጁ የሚቀርበት ምንም ምክንያት የለም እኮ። ምን ብለኝ ገብተህ ነው ስለ ህፃን ማቲያስ የምትጠይቀኝ? አንተ ምን አገባህ ስለ ህፃን ማቲያስ? ማቲያስ የሚባል ልጅ የለም እዚህ። ለምንድን ነው ይላል? ባሌና እኔ ነን። ባሌ ፊልድ ነው፣ ማንም የለም እዚህ ቤት። አይደለም የጫማ አንድ እግሩ ጫማ የሱ ነው። ነገርኩህ፣ የሱ አይደለም። ይሄ የት ልጅ ጫማ ነው? የማቲያስ ጫማ ነው። አይደለም ማቲያስ የሚባል ልጅ የለም እዚህ፣ ማንም የለም። እኔና ባሌ ብቻ ነን ያለነው ቤት። ይኸውልሽ ሽልማቱ አሳስቦሻል። በል ውጣልኝ፣ በህግ አምላክ ብያለሁ፣ ውጣልኝ። ስነ ስርዓት ያዥ፣ ስነ ስርዓት ያዥ። ውጣ። ይኸውልሽ ተረጋጊና ቁጭ በይ እናወራ። አሁን ለእኔ ዱላ ማንሳቱ አግባብ አይደለም። እሺ እኛ ቀማኞች አይደለንም፣ ሌቦች አይደለንም። ረጋ በይና አንድ ነገር ልንገርሽ። ውጣ። የምትወጣ ከሆነሽ ና ውጣልኝ፣ ውጣልኝ ከቤቴ በህግ አምላክ እኮ ውጣልኝ። ይኸውልሽ ልንገርሽ፣ ተረጋጊና በሱ ዱላ እንደማትመችኝ ያውቀዋለሁ። እኔ አሁን ልነግርሽ የምፈልገው ነገር አለ። ገብቶሻል? ህፃን ማቲያስን ከ5 ቀን ከ6 ቀን በፊት ምን ታደርጊ እንደነበረ ካሜራ አስቀምጠን እዚህ ቤት አይተናል። ይሰማሻል? ካሜራ አስቀምጠን አስቀምጪው። አስቀምጡና ነይ ቁጭ በይ። ካሜራ አስቀምጠን ኧረ እኔ ምንም የምን ካሜራ? እኛ ካሜራ አስቀምጠናል። ብዙ ቀናችን ነው እየሰለልንሽ ነው ያለነው። እሺ እኔ መርማሪ ጋዜጠኛ ሀብታሙ እባላለሁ። ተረጋጊና እኔና አንቺ ፊክስ ማድረግ ማስተካከል የምንችለው ነገር ካለ። ኧረ ምንም የለም። የምን ካሜራ? ምን አደረኩኝ እኔ? ምን አደረኩኝ እኔ? ምን አደረኩ? አዎ እያደረግሽ ያለውን እያንዳንዱን ነገር አውቃለሁ። አንገትሽን አትድፊ፣ ቀና ብለሽ አውሪኝ። እያንዳንዱን ነገር እያደረግሽ ያለሽውን ነገር አውቃለሁኝ። እዚህ ምን እየሰሩ ይመስልሻል? እኔ እኮ መርማሪ ጋዜጠኛ። ኧረ እኔ ምንም አድርጌ አላውቅም። ምንም አድርጌ አላውቅም። መዋሸቱን ተከነሽበት። እናቴ ትሙት ይሆን ምንም አድርጌ አላውቅም። ምን አደርገዋለሁ? ህፃን ልጅ አይደል እንዴ? እኔ ምንም አድርጌው አላውቅም። እኔ እንደ ልጄ ነው የሚይዘው የምንከባከበው። ምንም አድርጌው አላውቅም እኔ። ይኸውልሽ ድብደባው ከአእምሮ በላይ የሆነ ድብደባ ነው እያደረግሽ ያለሽው። ቀኝ እጁ እንደማይሰራ እኔ ታዲያ በምን አውቃለሁ? ሲጫወት እኮ ነው፣ ሲጫወት ከልጆች ጋር ሲጫወት ነው። ስትገበድቢው እኮ ነው የምልሽ። ምን ይነክቻው አላውቅም።
ውሸቱ አሁን ምንም አያስፈልግም። ነክቼ አላውቅም። እውነት እግዚአብሔርን ነክቼ አላውቅም። እኔ እንደ ልጄ ነው ልጁን የማየው። እንደፈለግሽ ማይ እንደፈለግሽ። ኧረ እኔ ምንም አደራ ብሎኝ ሄደ ልጅ እኮ ነው። እኔ ምንም አድርጌው አላውቅም። ምንድን ነው ያደራ ልጅ ታዲያ እንደዚህ ነው የሚያዝ? ምን አደረኩት? እኔ ምንም አድርጌው አላውቅም። ይሄ ለምን እኔ ከምን ላውቅ እችላለሁ? ንገሪኝ እስኪ። እኔ አንቺን ቤተ ዘመድ አላውቅም፣ ማንንም አላውቅም። ይሄን ነገር እንዴት ላውቅ ቻልኩኝ? ኧረ እኔ ምንም አድርጌው አላውቅም። አሁን ቢሆን ቦታውን አላሳይሽም እንጂ ካሜራ አለ እዚህ ቤት። እንዴት ሆኖ ነው ካሜራ የሚኖረው እዚህ ቤት? ካሜራ አለ እና ታዲያ እኔ በምን አውቃለሁ እንደምደበድዩ? ያልተገባ ነገር ሕፃን ላይ እያደረግሽ ምን አድርጌው አውቃለሁ? እኔ እግዚአብሔር ምንም አድርጌው እኮ ምንም አድርጌው አላውቅም። ከሕፃን ጋር ለመገናኘት መሞከር ይሄ ራስዎን ምን አይነት ህሊና ቢኖርሽ ነው እንደዚህ አይነት ነገር የምታደርጊ? ምንድን ነው ፍላጎትሽ? እኔ አድርጌው አላውቅም። እኔ እንደዚህ አይነት ነገር ቢኖር እሱ ፊልም ነው መጥቷል። ከእሱ ጋር አላደርግም እንዴ? እሱ ሕፃን ልጅ እኮ ነው። እንዴት ነው እንዲህ ላደርግ የምችለው? ምን ማለት ነው እሱ? በማስረጃ አለ እኮ ነው የምልሽ። በማስረጃውን እስር ቤት ትገቢያታለሽ። ምን አድርጌ? እኔ ምንም አድርጌ አላውቅም። እስር ቤት ትገቢያለሽ። እውነት ምንም አድርጌ አላውቅም። እኔ ምንም አድርጌ አላውቅም። ሲጀመር ምን አስዋሸሽ? መጀመሪያ ንገረኝ። የማቲያስ ጫማ ነው ይናል አይደል? እንዳትዋሽኝ። ውሸቱን ተይው። የእሱ ነው አይደል? እና ታዲያ ለምን ትዋሻለሽ? ውሸቱን አቆሚ መጀመሪያ። ሲቀጥል ደግሞ እየሰራሽው ያለሽው ስራ በህግ ያስጠይቅሻል። ማን ስለሆንሽ ነው አንቺ ይህን ከፍተኛ ድብደባ የምታደርጊበት? እኔ ምንም እኮ ነክቼው አላውቅም እኮ የምር ነክቼው አላውቅም። እኔ ምንም አድርጌበት አንተ እንደምታወራው አይደለም ነገሮች። ውሸት አሁን ምንም አያስፈልግም። እኔ እንደሆነ አይደክመኝም። እዚሁ ቁጭ ብዬ ውለን እናድራለን። አይደክመኝም ነው የምልሽ። ጥሩ ጉልበት ነው የሰጠኝ። አይደክመኝም። ቁጭ ብለን ስንጨቃጨቅ መዋል እንችላለን። ነገር ግን ለአንቺ የሚሻልሽን ነገር ልንገርሽ እሺ? የሚሻልሽ ነገር ምን መሰለሽ? ካሜራውን ላስጠፋለሽ፣ ፋይሉን ዲሌት አድርገሽ። እኔ ምንም አድርጌ አላውቅም። ምንም አድርጌ አላውቅም። ስለ እውነት ምንም አድርጌው አላውቅም። እኔ አይደክመኝም። አሁንም ስንጨቃጨቅ እሺ፣ አንተ እንዴት እንዲህ ልታውቅ ቻልክ? ማለት እንዴት ልትገባ ቻልክ? ቤቴ ካሜራ አለ። መጨረሻ ላይ አውጥቻ ሳይሻለሁ ካሜራውን። ኧረ እኔ ማየት አልፈልግም። ምንድን ነው? ስለዚህ አሁን ማድረግ ያለብንን ነገር ልንገርሽ። ይህን ካሜራ ደግሞ ይሄ ያው መረጃ ነው የሚይዝብናል አይደል? ይህን ካሜራ አጠፋልሻለሁ። ከዛ በኋላ የተፈጠረውን ነገር ምክንያትሽን ታስረጅኛለሽ። ምክንያትሽ ትክክል ከሆነ አዳምጪኝ። ምክንያትሽ ትክክል ከሆነ ጉዳዩ እንኳን መታሹ ምን አገባኝ? የምን ማቲያስ ነው? ሌላ ሰውስ ቢሆን ምን አገባኝ? ግን ምክንያትሽን እንድትነግሪኝ ይፈልጋል። እኔ ምንም አይነት ምክንያት የለኝም። እኔ ምንም አንተ እንደምታስበው አይደለም። እኔ ምንም አድርጌው አላውቅም። እኔ ባላ ያላላል እንዴ እንደዚህ አይነት ነገር ብፈልግ እየመጣ አይደል እንዴ መሄዶ ከፊል እግዚአብሔር እኔ ምንም አድርጌው አላውቅም። አንተ እንደምታስበው አይደለም። ግን እንዴት እንዲህ ሊሆን ቻለ? እንዴት ካሜራ ልደቅን ቻልክ? እንዴት ቤት ልገባ ቻልክ? ምን አደረኩ እኔ? ለምን እኔ አይቼ አላውቅም። ያለውን ነገር ስለማውቅ አታይኝም። ዛሬ እኮ እንድታይኝ ስለፈቀድኩልሽ ነው ያየሽኝ። ካልፈቀድኩ አታይኝም። አንቺን ዛሬ ህግ ቦታ ወስጄ ትዋረጃለሽ። በእናትህ በቃ እሺ በቃ የምትከሰስሽበት ደግሞ ህፃን ልጅ በማበላሸት። ኧረ አልነካውም። እኔ ምን ብዬ አበላሸዋለሁ? ህፃን ልጅ እኮ ነው። ውሸት ከዋሸሽኝማ አለቅሽም እኮ ማለት አንተ እንደምታስበው እኮ አይደለም። ተሳስተሽ ሊሆን ይችላል፣ ችግር የለውም። ያን ሰው እኮ ነሽ፣ የሰው ልጅ አይደለሽ አንቺ? እኔም እሳሳታለሁ፣ አንቺም ትሳሳቻለሽ። እና ፍጥረታችን ራሱ የተሳሳተ ይሆናል አንዳንዴ። ይህ ምንም ማለት አይደለም እኮ። የመሰለሽን በሰዓቱ ሆኗል፣ አለቀ። ነገር ግን አሁን ለእኔ ምንድን ነው መሰለሽ የምትነግሪኝ? ምክንያትሽ ምንድን ነው? ምንም ምክንያት የለኝም። በቃ እኔ ልጅ እዚህ ቤት እንዲኖር አልፈልግም። በቃ እኔ ልጅ አልወድም፣ ልጅ አልፈልግም። ማንም ዲቃላ ከየትም ማምጠቱ እዚህ ያስቀመጠውን ነገር እኔ መቀበልም ማሳደግም አልችልም። ጥሩ እሺ፣ በቃ ተረድቼሻለሁ። እዛ ወልዶ የመጣውን የትም እዛ ጥሎ የመጣውን እኔ መቀበልና ማሳደግ እሱን እያየው መረበሽ ስለማልፈልግ ነው። በቃ በተጨማሪ ደግሞ መውለድ ስላልቻልሽ ነው አይደል? አትዋሽ፣ ያዝሽ ያለውን ነገር ንገሪኝ። በቃ እኔ ማየት አልፈልግም። ልጅ ሌላ ሰው ልጅ ማየት አልፈልግም። እኔ ልጅ የራሴን ነው የምፈልገው። ሌላ ሰው ልጅ ሳይ ጥሩ ስሜት አይሰማኝም። ለምን አትሰጪውም? ወለሽ እኮ እኔ እኮ እምቢ አላልኩም እኮ ማለት እኔ እምቢ አላልኩም፣ አልከለከልኩትም። ግን በቃ ሌላ ልጅ ማየት አልፈልግም። እኔ ያደራ ልጅ ከሆነ ማትንከባከቢው ምንድን ነው ችግሩ? እኮ በቃ ስንከባከበው ነበረ። በቃ አልፈልግም። በቃ ሌላ ልጅ ማየት አልፈልግም እዚህ ቤት። እሺ በቃ ቀስ ብለሽ እንነጋገርና እኔ እኮ እሰማሻለሁ እኮ ሌላ ልጅ ማየት አልፈልግም። ካጠገብሽ ነው ያለኝ፣ ችግር የለውም። ሲጀመርም ካሜራ እኮ ያስጠፋውልሽ ምክንያቱ ምንድን ነው? ምክንያትሽ እንድትነግሪኝ። ያለ ምንም ምክንያት እንደዚህ ልታረጊ አትችይም አይደል እህቴ? አይደል? እንደዚህ ልታረጊ አትችይም ያለ ምንም ምክንያት። አሁን ይሄ ደግሞ ያሳማኝ ምክንያት ነው። ሌላው ደግሞ ከሱ ላይ ይህን ነገር ልታደርጊ የቻልሽበት ምክንያት ምንድን ነው? ባለቤትሽ ምንድን ነው ያጎደለብሽ? ንገሪኝ። ማለት በቃ እየቆየ ነው የሚመጣው። ልጁን በይው በይው ይለኛል። እንዲኖር አልፈልግም። በቃ ደስ አይለኝም ልጁ። እኔ የመውለድ ጉጉትም ስላለኝ የራሴ ልጅ ነው። በቃ እኔ መንከባከብም ማየት የምፈልገው
እና ልጁን ሳይው ያስጠላኛል። እንዲኖር አልፈልግም። እሱም ጥሩ ስሜት አይደለም ያለው። እናቴ የለችም እናቴ አይደለሽም ነው የሚለኝ። በልቶ እንኳን ሰው መጥቶ ሲጠይቀው አልበላውም ነው የሚለው። ለዛ በቃ እኔ የራሴ ልጅ ነው ማሳደግ አልፈልግም። ያው የለም በቃ አሁን የለም በቃ ማየት አልወድም። ደስ አይለኝም ሳይው። የጤና ሁኔታሽ አሁን እንዴት ነው? ጥሩ የሚባል ነው ወይንስ ትንሽ ችግር አለ? በቃ እኔ ልጅ በማጣቴ ነው ትንሽ የምረበሸው። ሞር ደግሞ እሱን ሳይው እሱም ጥሎት ነው ሄደው ለኔ። እኔ ደግሞ የራሴ ልጅ አይደለም ቃላን ይዞብኝ የመጣው። ምን አድርጌ እንከባከባለሁ? ምን አድርጌ በቃ ልጅም አይሰማኝም። ልክ የእናትነትና የልጅ ስሜት የለንም በመሀላችን። ጥሩ በቃ እየተረድቻለሽ። የት ነው ያለው ህፃን ማቲያስ? ህፃን ማቲያስ ዘመዶቹ ጋር ልኬዋለሁ። ዘመዶቹ ጋር ነው ያለው። በምን ምክንያት ነው የላክሽው ዘመዶቹ? ዘመዶቹ ጋር በቃ ሳይውም ጥሩ ስሜት እየተሰማኝም አይደለም። እሱም ደስ እያለው አይደለም፣ ደስተኛ አይደለም። እኔም በቃ ሳይው ደስ አይለኝም። ለዛ ዘመዶቹ ጋር ልኬዋለሁ። እዛው ይቀመጥ ብዬ እዛው ነው ያለው። እርግጠኛ ነሽ? አዎ ዘመዶቹ ጋር። አሁን ይኸውልሽ ለዚህኛው ደግሞ ጊዜ መፍጀት ስለማልፈልግ በምን መልኩ መሰለሽ የማስተካክለው፣ ካሜራማን እየቀረጸ ነው አይደል? አዎ እየቀረጸ። አጥፎ አንድ ጊዜ ተናገሪ ነው ማለት ተናገሪ። እሺ አልመታሽም። በቃ ንገሪ። ቁጭ በይ ንገሪኝ። በቃ ከአራት ቀን በፊት በጣም ተናድጄ ነበረ። ስመታው ጭንቅላቱ ደማና ደሙን እያዘራ ነው። በዚህ ጋር ወጥቶ ሄደው የት እንደሄደ አላውቅም። እርግጠኛ ነሽ? እግዚአብሔር ነው። አዎ ቅድም ጀምሮ እየማልሽ ነው ስታወሪኝ ነበር። ይኸውልሽ ስለዚህ ስትደበድቢው ወጥቶ ነው ሄደ። ተከተለሽ ወጣሻል? አልወጣሁም። በቃ ሄደ። ምን ላድርገው ታዲያ? ወጣልሽ ነው የፈለግሽ። ከአንቺ ጋር ነው ያልከራከር። ወደ ህግ ቀጥይ ዝምልሽ። በመሃል ሜክሲኮ አፍሪካ ህብረት ጎን 12000 ካሬ ላይ ባሳረፍነው ኮምፓውንድ መንደራችን ውስጥ አፓርትመንት ቤቶችን ከ779 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን በኔት ካሬ ከ12 ካሬ ጀምሮ በ3 ሚሊዮን ብር ጠቅላላ ክፍያ በ450 ሺህ ብር ቅድመ ክፍያ እነሆ ብለናችኋል። ለበለጠ መረጃ ወይም ሳይት ለመጎብኘት ታች ባለው ቁጥር ይደውሉ። አባይ ሆምስ ሪል ስቴት። እንግዲህ ተመልካቾቻችን የተፈጠረው ነገር እንዳያችሁት ነው። በጣም ትንሽ ለጆሮ የሚከብድና በጣም የሚዘገንን ነገር ነው። ህፃን ላይ ያደረሰችው ጫና፣ የጉልበት ብዝበዛ፣ ድብደባው ቀርቶ ሴክሹዋል አቢዩዝ ላዩ ላይ እየወጣች ስታደርግ የነበረው ነገር በሙሉ በጣም የሚያሳፍር አሳፋሪ የሆነ ይህ ነገር በሙሉ ከጥላቻ የመጣ መሆኑ ግልጽ ነው። መቼም ግን ይህን ያክል መሆን የለበትም። በቃ ማይቻቻል መኖር ማትፈልጉት አይነት ኑሮ አትኑሩ ማለት ወደ መጥፎ አይነት ነገር እየሄዳችሁ ነው እና ከሰውነት የወጣ ነገር ነው። ይሄ አይደረግም። በቃ በጣም አጸያፊ የሆነ ነገር ነው። ነውር ነው የተሰራው ነገር እና እንግዲህ ልጁን ደግሞ እንግዲህ የአፋልጉኝ ማስታወቂያዎችን እንጀምራለን። ፎቶውን በየቦታው እንዲለጠፍና እንዲፈለግ ይደረጋል። ምክንያቱም ይሄ ልጅ ወጦ ሩጦ ቢያመልጥ ምንም አልፈርድበትም። ምክንያቱም ከፍተኛ የሆነ ድብደባ እየተደረገበት ስለሆነ፣ ስለዚህ እንግዲህ በምንችላቸው ሶሻል ሚዲያዎችና ጓደኞቻችን እንግዲህ የማፈላለግ ስራ ይቀጥላል ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛልኝ።